አጋሪዎችን ባገኛችሁባቸው ስፍራ ግደሏቸው ይላል። ተቻለ እና ስለዚህ ከሃዲያኖችን ግደሉ ማለት ነው። ያገኘኸውን ከሃዲ ግደል፣ ፍልጥ ቁረጥ ማለት ነው። ላይድ ይህ እየተናገረ የመጨረሻው ሰዓት ነው። እኔ በጣም የሚደንቀኝ ነገር ይሄ ሳይሆን እኛም የምንጠይቃቸው ስለ ክርስትና ከመጽሐፋቸው ነው፣ ግን ማስረጃ ያገኙ ከዚያ። እኛን ግን ስለ እስልምና ጠይቀው ከሌላ መጽሐፍ ነው የሚጠይቁን። ተመልከት አለ የሚል ካለ መጽሐፍ ቅዱስ ነው የሸበደደ ክርስቲያን ካለ እዚህ መግባት ይችላል። ወረበል ካባኔ ቲክቶክ ለዘላለም ዘግቼ እወጣለሁ። እኔ ቁጭ ብዬ ጋር አላህ ቃል ቁርአን ከላይ እስከታች አነብላችኋለሁ። ቅዱሳኖች እኛ ቁርአናችን ቢጠፋ ዋስትናችን እዚህ ጋር ነው ያለው፣ ወረቀቱ ላይ አይደለም። ታችኋል መጽሐፍ ቅዱስ ብሉይ ኪዳንና አዲስ ኪዳን ዛሬ ተቃጠለ እንበል አለቀ በቃ። ዋ በላ ክርስትና በጭንቅላቱ ሸምድዶ የያዘ ክርስቲያን ካለ እኔ እቀጣለሁ። የለም በፍጹም። እሺ መጽሐፉን ልንገርህ። የምን መጽሐፍ? ፕሩፍ ስጠኝ ብላ ነበር። መጽሐፍ ምን ነበር ጥያቄው? ድገማ። አብርሃም ለመኖሩ ሙሴ ነብይ ለመሆኑ ከሙሴ በፊት የመሰከረ ነብይ አለ ብለህናል አይደለ? ቀየርከው እንዴ? አብርሃም ነው ያልኩት። ሁለቱም ነው የተጠየቀው፣ ችግር የለውም። ሙሴ ነብይ ለመሆኑ ከሙሴ በፊት የመሰከረ ነብይነቱን አንድ ነብይ አለ ወይስ የለም? ነብይ ነው መጽሐፍ ነው ያልከው። ቀየርከው። መጽሐፍ ብለኸኝ እኮ መጽሐፍ ነው። ነብይ ነው ብለህናል አይደለ ሙሴ? ስለዚህ ከሙሴ በፊት የሙሴን ነብይነት የመሰከረ አንድ ነብይ ይስጠን ከመጽሐፍ። ኤግዚስታንሱን ነበር የጠየቀው። ኤግዚስታንሱን ነው መጽሐፉን ከሙሴ በፊት ከነበረ መጽሐፍ የሙሴን ነብይነት የመሰከረ አንድ ነብይ ስጠን፣ ችግር የለም። ሚድል ብሮንዝ ኤጅ 2000 እስከ 1080 ቢሲ ነው የሚለው መጽሐፍ። እኔ ቪዲዮ መክፈት አልችልም፣ ያስወጣኛል። መቼ ነው የተጻፈ ይሄ መጽሐፍ? ከ2000 እስከ 1800 ቢሲ። ሙሴ መቼ ነበረ? ስለ አብርሃም ነው እያወራሁልህ ያለሁት። አብርሃም የነበረው ከ2000 እስከ 1800 ነው። ስለዚህ ይሄ መጽሐፍ ከሙሴ ከአብርሃም በፊት የተጻፈ መጽሐፍ ነው ማለት ነው አይደለ? ያ አብርሃም እንትን ካለ ከቅርብ ጊዜ ከሱ ካለፈ በኋላ የተጻፈ ነው። አልጠየኩም። እሱ እያለ በህይወት እንዴት ይጻፋል? ስለዚህ ከእርሱ በኋላ የመጣ ማስረጃ አልቀበልህም ማለት ነው። ሪሰንት ነው እያልኩ አለሁት። እሱ ካለፈ ነብዩ መሐመድ እኮ ይኸውልህ መቼ ነው የመጣው? አንተና አብርሃም አዳምጥ ቆይ አንዴ። ከእርሱ ውጭ ከዚያ በፊት ስለ አብርሃም ስጠይቅህ ከአብርሃም በፊት የነበረ መስካሪ፣ ስለ ሙሴ ስጠይቅህ ከሙሴ በፊት የነበረ መስካሪ ጠይቀሃለሁ። ከመጽሐፍ ለዚያው ከመጽሐፋቸው መጽሐፍ ቅዱስ ፕሩፍ አይደለም። ይኸውልህ እንትኑ ልንገርህ፣ መጽሐፍ ቅዱስ አንድ መጽሐፍ አይደለም። ዘ ፈርስት ቲንግ እንደ ቁርአን መጽሐፍ ቅዱስ መጽሐፍ ነው አላልኩም። ከመጽሐፍ ቅዱስ ልጠይቅህ፣ ፋንታሲ አይደለም። ቆይ ልጨርስልህ። ይሄን ጥያቄ በቃ ከመጽሐፍ ቅዱስ ላድርግልህ፣ ችግር የለውም። ትመልሰዋለህ። የጠየቀውን መጀመሪያ ልመልስልህ። ተረጋጋ። መለስክልኝ። መጽሐፍ የለም በሱ ጊዜ የተጻፈ መጽሐፍ እንዴት ሊኖር ይችላል? የለኝም አልከኝ፣ መለስክልኝ። ነገርኩህ እኮ መጽሐፉን ለምን አትቀበል እኮ አንና በሱ ጊዜ የተጻፈ መጽሐፍ የለኝም አልክ አይደለ? በሱ ጊዜ አንተ እያለ የህይወት ታሪክ አሁን ይጻፋል እንዴ? አልጠየቅኩህም እሱ። ስለዚህ የለም ካልከን እናመሰግናለን። አሁን ጥያቄውን ከገዛ መጽሐፍህ ላደርግልህ ነው። ሙሴ ነብይ ነው ብለኸኛል። የሙሴን ነብይነት የመሰከረ ችግር የለም። የሙሴን ነብይነት የመሰከረ አንድ ነብይ ይስጠየቃ ከመጽሐፍ ቅዱስ ሙሴ ከመላኩ መጀመሪያ አንተ መልስልኝና ከዛ ከእስልምና በፊት ከነብዩ መሐመድ በፊት እስልምና ልክ አሁን እኔ ባቀረብኩልህ ነገር ትጠይቀኛለህ። ያ እኔ መልስልህ። በጣም ጥሩ። የሙሴን ነብይነት ከሙሴ በፊት የመሰከረ ከራሱ ከሙሴ መጽሐፍ ስጠኝ። መጀመሪያ መልስልኝ። አንተ የኔን ጥያቄ መልስልኝ። በዚህ መሰረት ገልብጬ እኔ ጥያቄውን እኔ ልመልስልህ። ያ መልስልኝ። በጣም ጥሩ። ስለዚህ ከነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት የነብዩ ሰለላሁ ዐለይሂ ወሰለም ነብይነት የመሰከረ ማስረጃ ልሰጥህ ነው። ልስጥህ? ነቢዩላህ ዒሳ ዐለይሂ ሰላም ምዕራፍ 61 ቁጥር 6 ላይ ምን ይላል? ወኢዝ ቃለ ዒሳ ብኑ መርየም ቁርአን ላይ አይደለም ያልኩት። ያየህ አይደለ? ምን አደረግኩኝ? አሁን ይህንኑ ጥያቄ ብራልኩት እኔ የሙሴን ነብይነት ከሙሴ መጽሐፍ ማስረጃ ስጠኝ አልኩት። አንተ መልሰህ በአንተ ላይ መልስልኝ አለ። አሁን ጥሩ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነብይነት ከእርሳቸው በፊት ከነበሩ ነብያቶች ከዚሁ ከመጽሐፍ ልስጥህ።
ገብቷል አይደለ? መጽሐፍ ቁርአን ላይ አይደለም የጠየቅኩህ ወንድሜ ተረጋጋ። ስለዚህ እኔ ቁርአን በጣም ጥሩ እንደሱ ከሆነ የሙሴን ነብይነት ከመጽሐፍ ቅዱስ በፊት ማስረጃ ስጠን። ይኸውልህ ለምንድን ነው የምትሸሸው? የጠየቅኩህ ጥያቄ አይደለም አንተ ባቀረብከው መልኩ እኔ በዚሁ ገልብጬ እየጠየቅኩህ ነው። የሙሴን ነብይነት ከሙሴ በፊት ከነበረ መጽሐፍ ማስረጃ አለ ወይንስ የለም? ይኸውልህ ሚድል ብሮንዝ ኤጅ እኮ አልኳል። ይኸውልህ አይደለም አንተ ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የእርሳቸውን ነብይነት የምቀበለው ከሱ በፊት በተጻፈ መጽሐፍ አልከን አይደለ? ስለዚህ ስለ ሙሴ ነብይነት ጥያቄውን ላቅልልህ። አይሽ ቀይረው ጥያቄ እስልምና ከነብዩ ቀለል አድርጌ ልንገርህ። ዓለም ከተፈጠረ ጀምሮ እስካሁን ያለው እንትን ዘመነ ዓለም ይባላል አይደል? እሺ ቀጥል። ዘመነ ዓለም ያ ማለት 7500 ምናምን ዓመት ነው። እስልምና ደግሞ የመጣው ከ1000 ምናምን ዓመት በፊት ነው። ከዛ በፊት ማለት የእስልምና ይባላል አይደለም። እስልምና የመጣው እስልምና ከስንት ዓመት በኋላ ነው የመጣው ነው ያልከው? 1000 ምናምን ዓመት በፊት። ማስረጃ ምንድን ነው? አውጣ። ማስረጃማ አንተ ነው ሂጅራ ሂጅራ ነው ማስረጃ። ተመልከት ወላሂ ምን አይነት ማይሞች እንደሆኑ። ሂጅራ ነው ማስረጃ ነው። ሂጅራ ማለት ነው ማለት ነው። ሂጅራ ማለት ነው ማለት ነው። መልስ የምትቆጥሩበት ነው የእናንተ ክሮኖሎጂካል እንትን ነው። እስልምና የጀመረበት መቁጠሪያ ነው ወይስ አይደለም? ሂጅራ ነው 1000 ምናምን ዓመት እኮ ምን መቁጠሪያ የጀመረበት ነው እስልምና። ነብዩ መሐመድ የተወለደበት አይደለም ብራፊ ምን እንደሆነ የማያውቅም ግን ማስረጃ ሂጅራ ነው። ይኸውልህ ወንድሜ the first thing አታውቅም አንተ። መልሱን የማታውቀው ከሆነ አላውቅም በል ዛት ሴት እኮ ነብዩ መሐመድ የተወለደበት መቁጠሪያ ነው አለ አይደለም። የማታውቀውም በማታውቀው ነገር ዝም ብለህ በግምት ትናገራለህ። እሺ ማስረጃ አስተኝሽ። አንተ ማስረጃ ያመጣኸው ዝም ብለህ በጨበጣ ነው እያወራህ ያለው። ጦጣ ነብዩ መሐመድ የተወለደበት ጊዜ ነው አለ። ቅድም ምን ብሎ ነበር? እስልምና የጀመረበት ነው አለ። የምን ማስረጃ? ለምንድን ነው ሂጅራ ምንድን ነው? ስለ ነብዩ መሐመድ የተወለዱበት እስልምና የጀመረበትም አይደለም፣ ነብዩ መሐመድም የተወለዱበትም ጊዜ አይደለም ሂጅራ። ከዚህ ጋር ምንም ያያይዘው ነገር የለም። አያቸው አይደለ? እኔ በጣም የሚደንቀኝ ነገር ይሄ ሳይሆን እኛም የምንጠይቃቸው ስለ ክርስትና ከመጽሐፋቸው ነው፣ ግን ማስረጃ አያገኙም ከዚያ። እኛን ግን ስለ እስልምና ጠይቀው ከሌላ መጽሐፍ ነው የሚጠይቁን። ተመልከቱ። ከመጽሐፋችን እንስጣችሁ ላደርገው ነበር። አሁን እሱ በመጣበት የሙሴን ነብይነት ከሙሴ መጽሐፍ ስጠኝ አልኩት። የለም ወፍ። እኔ ግን ስለ ነቢ ሰለላሁ ዐለይሂ ወሰለም ነብይነት ከቁርአን አብጣቢ ላይ ከነቢ ሰለላሁ ዐለይሂ ወሰለም በፊት የመሰከሩ ልሰጠው ነበር። ያ ለዚያውም ኢየሱስ ክርስቶስ ራሱ ከእኔ በኋላ ሙሐመድ የሚባለው ነብይ ይመጣል ብሎ ቃል በቃል የተናገረበት ነው ማለት ነው። ወኢዝ ቃለ ዒሳ ብኑ መርየም ያ በኒ እስራኢል ኢኒ ረሱሉላሂ ኢለይኩም ሙሰዲቀን ሊማ በይነ የደየ ሚነ ተውራ ወሙበሽረን ቢረሱሊን የእቲ ሚን ባዕዲ እስሙሁ አሕመድ። የማርያም ልጅ መሲሁ ምን አላቸው ለእስራኤል ልጆች? እናንተ የእስራኤል ልጆች ሆይ እኔ ለእናንተ የተላኩላችሁ የአላህ መልእክተኛ ነኝ። ከእኔ በፊት ያለውን ተውራትን የማጸድቅላቸው የማረጋግጥ ሲሆን ከእኔ በኋላ የሚመጣውንም መልእክተኛ ነቢይ የማበስራቸው ሲሆን ስሙም አሕመድ ወይም ሙሐመድ የተባለውን እያለ ይናገራል። እሺ ከላይ ብሩክ የተናንሰው ሁሱ አቤት። ሰላም ነው? ሰላም፣ እንዴት ነህ? ስራ እንዴት ነው? አሪፍ ነው አልሐምዱሊላህ። ጥያቄ ልጠይቅ ነበር። እሺ ጥያቄ ምንድን ነው? እሺ ቆይ እየተቆራረጠ ነው። እኔ ጨርሼ ልጣ እሱ እሺ ጨርስ። አስጨርሰዎች። እሺ አንተ በዳታ ነው የገባህ ስትል ነበር አይደል? ብሩክ ተቀደም፣ ችግር የለውም እነሱ ዋይፋይ ሊሆን ስለሚችል ይቀደም እሱ። እሺ ነገም እገባለሁ። ይሄን እስኪ እልባት ያረኩትን ያንን ብቻ አድርጌዋለሁ። ያን ይሄን ብቻ መልስ። የትኛውን? እስኪ አልሰማሁም። ጥያቄ እንድገባ መኩ እስካሁን አለ ኮሜንት ላይ የዛሬ ስንት ዓመት ነው የማውቀህ? እሺ ብሩክ፣ እሺ ጥያቄህ ምን ነበር? አልሰማሁም፣ ንገረኝ። አልሰማኝም። አሁን ንገረኝ። አትውጣሽ፣ ከወጣህ ድምፅህ አይሰማም። አሁን ንገረኝ። አይሰማ የንስሐ ምዕራፍ ከሚለው እሺ፣ የንስሐ ምዕራፍ ቁጥር ስንት ላይ ላብራራለህ? ቁጥር 5 ወይስ ቁጥር 30? ቁጥር 5።
ቁጥር 5 የንስሐ ምዕራፍ ቁጥር 5 ሱረቱ ተውባ يقول الله سبحانه وتعالى فإذا انسلخ الأشهر الحرم فاقتلوا المشركين حيث وجدتموهم وخذوهم واحصروهم واقعدوا لهم كل مرصد فإن تابوا وأقاموا الصلاة وآتوا الزكاة فخلوا سبيلهم إن الله غفور رحيم. من إلى الله سبحانه وتعالى زي بوتالي وإن فإذا انسلخ الأشهر الحرم يتكبروا وراتوچن بوطو غزي بالكو غزينا فاقتلوا المشركين حيث وجدتموهم አጋሪዎችን ባገኛችሁባቸው ስፍራ ገደሏቸው ይላል። ይወታቻላል እና ስለዚህ ከሃዲያኖችን ግደሉ ማለት ነው። ያገኘኸውን ከሃዲ ግደል፣ ፍለጥ፣ ቁረጥ ማለት ነው። ላ አይደለም። ይህ እየተናገረ በመጨረሻው ሰዓት ነው። በመጨረሻው ሰዓት አይደለም። የተከሰተ ታሪክ እየዘገበልን ነው። በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጊዜ የተከሰተ ታሪክ ነው። አሁን ታሪኩን አዳምጡ። ላይ ከፍ ብትሉ ቁጥር 4 ላይ ብትሄድ ቃል ኪዳን የተገባቡ ከሃዲያኖች ነበሩ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ቃል ኪዳናቸውን አፍርሰው ስለተዋጉ ከሃዲያኖች እያወራ ነው። አገዙ አይደለ? አሁን ቃል ኪዳኑ ምን ነበር የሚለውን ልንገራችሁ። ሱልሑል ሁደይቢያ ይባላል። የሁደይቢያ ስምምነት ይባላል። ሁደይቢያ የቦታ ስም ነች። የት ትገኛለች? በመካና በመዲና መካከል ያለች ቦታ ነች። መካ ላይ ማን አለ? ከሃዲያኖች አሉ። መዲና ላይ ደግሞ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እና አማኞች አሉ። ከነዚህ ከአማኞችም ከሃዲያኖችም ተውጣጡና ሁደይቢያ የምትባለው መካከል ቦታ ላይ እንገናኝና ስምምነት እንፍጠር ተባባሉ። እሺ አሉ። ነብዩ ሰለላሁ ዐለይሂ ወሰለም ለእርቅ ወረዱ። እርቅን ይፈልጋሉና በዚች በሁደይቢያ ላይ ከአማኞችም ከሃዲያኖችም ተውጣጡና ተገናኙ። በቃ ከዚህ በኋላ አንዳችን ሌላችንን ላይዋጋ እሺ አሉ ሙስሊሞች። ማንም የኛ ጎሳ ወደ እናንተ ቢመጣ በሰላም ልትልኩት ላትነኩት እሺ አሉ። ተስማሙ ሙስሊሞችም ከሃዲያኖችም። ነገር ግን ይሄን ያደረጉት ለማዘናጋት ነበር። የሚገርማቸው ቃል ኪዳን ፈጸሙና እንዳጠቃላይ ሄዱ፣ ተለያዩ። ከዚያ በኋላ ግን ተደብቀው ከሃዲያኖች ሄደው ጦርነቱን ጀመሩ። መደብቅ መልእክተኛውን እናሳደዋለን፣ ካልሄደበት እናስወጠዋለን። ከመካ አሳደዋቸው ነው ጀማዓ ወደ መዲና የሄዱት። ተሳደውላቸው ጦርነትን ሸሽተው ነብዩ ሰለላሁ ዐለይሂ ወሰለም ትተውት እዛም ሄደን ግን እንደዚህ አውቀን ስምምነት ፈጥረን አዘናግተናቸው እርሱንም እናሳደዋለን፣ ዳግም ከሀገሩ እናስወጠዋለን፣ እንዋጋዋለን ብለው ጦርነትን ጀመሩ። ቃላቸውን ምን አደረጉ? አፈረሱ። ልብ በሉ። አሁን ቃላቸውን ስላፈረሱ ከሃዲያኖች እየተናገረ ነው አላህ ሱብሓነሁ ወተዓላ። ከላይ ከፍ ብዬ ባሳይህ ምን ይላል? ኑ ላሳያችሁ። ቃላቸውን የጠበቁትን ጫፋቸውን እንዳትነኩ ይለናል። ቃል ኪዳን ተገባብተው ስለነበሩ ከሃዲያኖች እያወራ እንጂ አሁን ላይ ስላለው ዝም ብላ ያገኘውን ከሃዲ ግደል ማለት አይደለም። ወታች አለ አይደል? ቃላቸውን ያፈረሱ አካሎች ነበሩ። ቁጥር 5 ላይ ከመሄዳችን በፊት ከ4 ጀምረን እናንብበው ቢያንስ። ከዚያ በኋላ ጦርነቱን ማን እንደጀመረ ቃሉን ማን እንዳፈረሰ ደግሞ እዚያው ላይ የትም ቦታ ሳንሄድ አሳያቸዋለሁ። አሁንስ የጠየቀ የቱ ጋ ነው? ቁጥር 5 ላይ ያው እነዚህ ጋር የንስሐ ምዕራፍ ይታያል። ያው የንስሐ ምዕራፍ ሱረቱ ተውባ ቁጥር 5 አንተ የጠየቀኝ ያው እና አሁን ያነበብነው ይሄ ነው። የተከበሩት ወሮችን ባለቁ ጊዜ አጋሪዎቹን ባገኛችሁባቸው ስፍራ ገደሏቸው የሚለው ነው አይደለም። የትኞቹን ከተባለ ቃል ኪዳናቸውን ያፈረሱትን ነው። ያላፈረሱትን መግደል አይቻልም። ያው እና እዚህ ጋር ምን ይላል? ከአጋሪዎቹ እነዛ ቃል ኪዳን የተጋባችኋቸውና ከዚያም ምንም ያላጎደሉባችሁን በእናንተ ላይም አንድንም ያልረዱባችሁ ሲቀሩ እነዚህን ቃል ኪዳናቸውን እስከ ጊዜያቸው ድረስ ሙሉላቸው አለ። ያርላ ቃል ኪዳኑን የጠበቀውን አካል ቃሉን ጠብቁለት፣ ሙሉለት። ቃሉን ያፈረሰውን አካል ነው ተጋደሉ እያለ ያለው ታል በእነርሱ ማን ለምንድን ነው ከተባለ ያውና ቁጥር እናሳይህ። እዚህ ጋር ተመልከቱ ለምን እንደተዋጓቸው በሶስት ምክንያት ነው። አንደኛው ምክንያት ምንድነው? መሐላቸውንም ያፈረሱትን አለ። ያው ቃላቸውን ያፈረሱትን እነሱ ናቸው። ከዚያስ መልእክተኛውንም ለማውጣት ያሰቡትን አለ። ቀደም እንዳልኳችሁ ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ከመካ አሳደዋቸዋል። ጭራሽ መዲናንም ሄደን እናሳደዋለን ድጋሚ ብለው አስበውና አቅደው ነበር። ገብታች አለ አይደለ? መሐላቸውን ያፈረሱትን መልእክተኛውን ለማሳደድ ያሰቡትን አለ ህዝቦች። አሁን በደንብ አስተውል። ያው እነሱ ለመጀመሪያ ጊዜ የጀመሯችሁ ሲሆኑ አለ ጦርነቱን መጀመሪያ ቃላቸውን አፍርሰው ሄደው ጦርነቱን መጀመሪያ ሄደው የጀመሩ ናቸውና ነው እነሱ። ስለዚህ እነዚህን ነው አላህ ሱብሓነሁ ወተዓላ ተጋደሏቸው እያለ ያዘዘ ያለው። አንደኛ ቃላቸውን አፍርሰዋል፣
ሁለተኛ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ድጋሚ ለማሳደድ እያሴሩ ነው። ሶስተኛ ጦርነቱን ሄደው መጀመሪያ ጀምረውታል። በእነዚህ ምክንያቶች እነዚህን ቃላቸውን ያፈረሱትን ከሃዲያኖች ነው ተዋጉ እያለ ያለው። ቃላቸውን የጠበቁትንስ ቃላቸውን ጠብቆላቸው ብሎ አላህ ተናግሯል። እዚያው ላይ ከፍ ብሎ ምን ይላል? ያውና ተመልከት፣ እነዚህ በቃል ኪዳናቸው ለእናንተ ቀጥ እስካሉላችሁ ድረስ ለእነርሱም ቀጥ በሉላቸው ይላል አላህ። አየህ አይደለ? በቃል ኪዳናቸው ለእናንተ ቀጥ እስካሉ ድረስ እናንተም ለእነርሱ ቀጥ በሉላቸው። ይሄ ነው ቃል ኪዳናቸውን አፍርሰው ጦርነትን ስለጀመሩ ከሃዲያኖች የሚያወራ አንቀጽ እንጂ ሰላማዊ ስለሆኑ ቃላቸውን ስለጠበቁ የሚያወራ አይደለም። እሺ ቃል ኪዳኑን የጠበቀን ሰው መግደል ኃጢአቱ ምንድን ነው ከተባለ የሌላ እምነት ተከታይ ቢሆንም የጀነትን ሽታ አታገኙም አሉ ነብዩ ሰለላሁ ዐለይሂ ወሰለም። አስጠነቅቋቸው፣ ነገሯቸው። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም መን ቀተለ ሙዓሀደን ለም የሪሕ ራኢሐተል ጀና አሉ። ከእናንተ ጋር ቃል ኪዳን ተገባብቶ ቃሉን የጠበቀን ከሃዲ የገደለ ሰው የገነትን ሽታ አያገኝም ብለውናል። አያቸው አይደለ? ለምን ሌላ እምነት ተከታይ አይሆንም? ይሄን ሰው ብትገሉ የጀነትን ሽታ አታገኙም፣ ተጠንቀቁ ብለዋል። ይሄን ያሉበትን ሐዲስ ነው ላሳያችሁ። በነብያችን ከመጡስ በነብያችን ከመጡ ማለት በነብያችን ከመጡ ማለት ብሩክ በነብይ አይደለም በአንተ ሊመጣብህ ይችላል። አንበከ ሊጋደሉ ስለመጡ አካሎች እያወራኩ ነው። ሊጋደሉ ስለመጡ አካሎች ነው። ሊጋደሉ እስካልመጡ ድረስ እነዚህን መዋጋት አይቻልም፣ አይፈቀድም። አላህ በቁርአን ላይ ሌላ ቦታ ላይ ሲናገር ምን ይላል? ወቃቲሉ ፊ ሰቢልላህ አለዚነ ዩቃቲሉነኩም፣ እነዚያን የሚዋጓችሁን ተዋጉ ነው ያለው። የሚዋጓችሁን ገብቶሃል አይደል? ሊዋጋ እስካልመጣ ይህንን መንካት አይቻልም፣ አይፈጽም፣ አይፈቀድም። እሱ መንካት ወላ ተዕተዱ ይላሉ፣ ደንበር አትለፉ ያ ነው። እና ሊዋጋ የመጣ ካልሆነ በስተቀር ሰላማዊ የሆነን አካል መንካት አይቻልም። እንደ ኢስላም ኃጢአት ነው፣ ወንጀል ነው። አንድን ሰው ያጠፋ ሰው የዓለምን ሰው ነፍስ እንዳጠፋ ነው ከኔ ዘንድ ኃጢአቱ ብሎ አላህ ይናገራል። መን ቀተለ ነፍሰን ቢገይሪ ነፍሲን አው ፈሳድን ፊል አርድ ፈከአነማ ቀተለ ናስ ጀሚዓ፣ አንድን ነፍስ ያጠፋ የዓለምን ሰው ነፍስ እንዳጠፋ ነው ከኔ ዘንድ ብሎ አላህ ተናግሯል። ይሄ ነው። እሺ በጣም ተበራርቶልኛል፣ ደስ ብሎኛል። ሌላ ጥያቄ ልጠይቅ? ጠይቅ። እሺ እስኪመጣ ድረስ ነቢል ካለህ መቀጠል ትችላለህ። ወይንም እሱ ሶሪ በጣም ሰው መጥቶብኝ ነው ነበር። አንድ የምጠይቅ ነገር አለና አቴንሽን ስጠኝ እስኪ። እንደ አንድ ወንድም ላይ ሀቅ አለኝ አይደለ? የወንድም ሀቅ አለኛ። ይሰማል? ይሰማል። እና ወላሂ ኢልም መማር እፈልጋለሁ እና ኢንሻአላህ የመጨረሻ ማለት የምፈልገው ዱዓ እንድታደርጉልኝ ነው። እንደ ወንድም ሀቅነት አንተም ሁሉም እዚህ ያሉ ሰዎች ጠቅላላ ዱዓ አድርጉልኝ። እንዲሁም ደግሞ ቤተሰቦቼንም አላህ እንዲመራልኝ ሁላችሁም ዱዓ አድርጉልኝ። መርሐባ። አላህ እውቀትን ይስጥህ። አላህ ሂዳያ ይስጣቸው ቤተሰቦች ነው። ባለበት አካባቢ የሸሪዓ እውቀት የምትማርበት ጀምረሃል ወይንስ ገና ነው? የለም ባለፈው እኮ ገብቼ ነበረ ስለ መስጊድ ጉዳይ ምናምን ጠይቄክ ነበርና ጀምር እንጂ እውቀትን ጀምረህ ከዚያ በኋላ ጽናትን ደግፎ አላህ ሱብሓነሁ ወተዓላ ትለምነዋለህ። እሱ በጣም ብዙ ተራግሎችን አልፌያለሁ። አካባቢ የነበሩት እንድማር እንትን አላረጉኝም እና እንደሰለምኩ አካባቢ እየተጠራጠሩኝ ነበረ። ችግር የለም ጀምርና ኢንሻአላህ ልጀምር እያሰብኩ ነው። ዱዓ አድርጉልኝ። እንግዲህ እንደ ወንድም ሀቅነቴ ጠይቃቸዋለሁ። ሁላችሁንም ዱዓ አድርጉልኝ፣ አትርሱኝ። በጣም አመሰግናለሁ። እንግዲህ ኢንሻአላህ አላህ ይጠብቃችሁ፣ አላህ ያጽናን። ደህና እሺ ብሩክ መጣ። እሺ ጥያቄ ምንድን ነው ቀጣይ? እሺ ይሄኛው ደግሞ የጦር ዘረፋዎች የሚለው
ሱረቱል አንፋል ይስአሉነከ አስራ ቁጥር 12 ላይ ያለውን 12 ላይ ያለው ኢዝ ዩሒ ረቡከ ኢለል መላኢካ አኒ መዐኩም ፈሰቢቱ አለዚነ አመኑ ሰኡልቂ ፊ ቁሉቢ አለዚነ ከፈሩ ሩዕበ ፈድሪቡ ፈውቀል አዕናቂ ወድሪቡ ሚንሁም ኩለ በናን ይላል። እሺ እሱን ላብራራለህ። የጦር ዘረፋ ብለው የተረጉሙክን በነገራችን ላይ ምርኮ ለማለት ነው። እሺ ይህን ያነሱና ያውና እስልምና ዘርፊያን ያዘልሏቸው ይችላሉ። ጭንቅላታቸው ላይ የሚጫወቱ ሰባኪዎች ስለ ጦር ምርኮ ነው የሚያወራው። ገብታችኋል አይደለ? የአማርኛው ቃል ተለዋጭ ቃል ስለሆነ ዘረፋ ብሎ ያስቀመጠው ምርኮ ለማለት ነው። እሺ እሱ ላይ ቁጥር 12 ነው ያልከው አይደለ? አሁን ያነበብኩት አንቀጽ ማለት ነው። ኢዝ ዩሒ ረቡከ ኢለል መላኢከቲ አኒ መዐኩም ፈሰቢቱ አለዚነ አመኑ ይላል። መጀመሪያ ቃሉን እናንብበውና ይሄ ቁርአን አንቀጽ የወረደበትን ምክንያት እነግራቸዋለሁ። በጣም የሚደንቅ ነው፣ ታዳምጣላችሁ። ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር የመላእክት ሰራዊቶች መጥተው ያገዙባቸውን ታሪክ የሚያወሳ ነው። ኢዝ ዩሒ ረቡክ ጌታህም ወደ መላእክቱ እኔ በእርዳታዬ ከእናንተ ጋር ነኝና እነዚያን ያመኑትን አጽናኑ፣ በእነዚያ በካዱት ልቦች ውስጥ ፍርሃትን በእርግጥ እጥላለሁ፣ ከአንገቶችም በላይ ራሶችንም ምቱ፣ እነርሱም የቅርንጫፎችን መለያ ሁሉ ምቱ ሲል ያወረደውን አስታውስ ይላል። ይህ የቁርአን አንቀጽ የወረደበት ምክንያት ምንድን ነው? ሰበበ ኑዙል። ይህ የቁርአን አንቀጽ የወረደበት ምክንያት ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አስተምሮት በጀመሩበት ጊዜ ገና 300 አካባቢ ተከታይ እንዳላቸው፣ በዚህ ጊዜ የመካ ከሃዲያኖች ሙሐመድንና ሰራዊቱን ሙሐመድንና ተከታዮቹን ለምን ገድለናቸው እነርሱን በቃ እዚሁ አንፈጽምባቸውም የሚል ሀሳብን አመጡ። ከቀን ወደ ቀን እየሰለሙ ሰዎች ይበዛሉ። ብቻቸውን ነበሩ። ነብዩ ሰለላሁ ዐለይሂ ወሰለም በእርሳቸው ዘመን ነቢይ ተደርገው ሲላኩ እንዳለ የመካ ህዝብ ጣዖት አምላኪ ነበር፣ አብዛኛው ማለት ነው። ከዚያ በኋላ ሰዎች እየሰለሙ 300 ደረሱ። ብዙ መንገድ ሞከሩ ለማስቆም ነብዩ ሰለላሁ ዐለይሂ ወሰለም ይገሉባቸው ነበር። እስኪ ተስፋ እንዲቆርጥ ሰው በሰለመ ቁጥር ለምን አንገድልበትም የሚል መንገድ ተጠቀሙ። ሱመያ የመጀመሪያዋ መስዋዕት ነች፣ ሴት ነች፣ ትልቅ ሴት ነች። ወደ እምነትሽ ተመለሽ፣ ወደ እምነታችን ከእስልምና ውጭ አሏት። በፍጹም ዳግም ወደ ባዕድ አምልኮ አንመለስም አለቻቸው። የመካ ህዝብ በተሰበሰበበት በአደባባይ ያስተኟት። ብልቷ ላይ በብረት ነው ተንጠራርተው የወጓትና የገደሏት። ነብዩ ሰለላሁ ዐለይሂ ወሰለም የገነት መሆኗን መስክረውላታል፣ አብስረዋታል። ሰብረን የአለ ያሲር ፈኢነ መውዒደኩሙል ጀና አሏት። እናንተ የያስር ቤተሰቦች ሆይ ጽኑ በእምነታችሁ ላይ ወደኋላ እንዳትመለሱ፣ ቀጠሯችሁም ገነት ነች ነገ የትንሣኤ ቀን ብለው ይነግሯቸው ነበር። በይሄ ሞከሩ። በእንደዚህ በመግደል ተከታዮችን ነብዩ ሰለላሁ ዐለይሂ ወሰለም ሊያቆሙ አልቻሉ። ሌላ ነገር ያቀረቡላቸው ሙሐመድ እስኪ ምናልባት እንዳው ስልጣንን ፈልጎ ከሆነ ከበላያችን እንሹመው፣ የበላይ ስልጣን አድርገው። የመካ ንጉሶች ናቸው ተሰባስበው ይሄን እንትን እያሉ ያሉት። ሴት ከሆነ የሚፈልገው 10 ቆነጃጅት ሴት ከቁረይሽ እንሰጠዋለን አሉ። ገንዘብ ከሆነ የሚፈልገው ከሁላችን በላይ ሀብታም እናደርገዋሉ። እስኪ ይህን ነገር ማን ነው ሄዶ የሚያቀርብለትና ወደ አንዱ አምላክ ተመለሱ የሚለውን አስተምህሮን እንዲያቋርጥልን፣ አማልክቶቻችንን ማውገዙን እንዲያቋርጥልን ይሄን አቅርቡለት ተባለ። ከዚያ በኋላ ይሄን ለማድረግ ማንን መረጡ? አጎታቸው አቡ ጣሊብን ጠሩት። የመካ ሹማምንቶች ንጉሶች፣ እስኪ ወንድምህን ልጅ ሙሐመድን ሂድና እንደዚህ የምትፈልገው ከሆነ አቅርብለት፣ ብቻ እርሱ ወደ አንዱ አምላክ ተመለሱ የሚለውን ነገር ያቋርጥልን፣ አማልክቶቻችንን አይካብን፣ አይውግዝብን፣ እነርሱን ባዕድ አምልኮ እያለ አይጥራብን። በቃ መጣ አጎታቸው ነቢያችን ሰለላሁ ዐለይሂ ወሰለም ከቀረበ የብነ አኺ ኢስማዕ ሚኒ ያላቸው፣ የወንድሜ ልጅ ሆይ ስማኝ፣ ዛሬ ከኔ የመካ ንጉሶችና ሹማምንቶች ወደ አንተ ሽምግልና ልከውኛል። ቁል ያ ዓም አሉት፣ አጎቴ በል ተናገር እየሰማሁ ነው አሉት። የመካ ሹማምንቶች ለአንተ አቅርበውልሃል አስተምሮትህን እንድታቋርጥ፣ ነገር ግን ስልጣን ከሆነ የሚፈልገው ከሁላችንም በላይ ስልጣን እንሰጠዋለን ብለዋል። ሴት ከሆነ የሚፈልገው ከቆነጃጅት ሴቶች 10 መርጠን ከዚያም በላይ እንድረዋለን። ገንዘብ ከሆነ ከሁላችንም በላይ ሀብታም እናደርገዋለን። ነገር ግን ወደዚህ መንገድ መጣራቱን ያቋርጣሉ። ያ ዓም ኢስማዕ ሚኒ ያሉት፣ አጎቴ ሆይ አሁን ደግሞ ከእኔ ስማኝ አሉት። አጎቴ ሆይ ከእኔ ስማኝ አሁን አሉት።
ቁል የብነ አኺ ያላቸው የወንድሜ ልጅ ሆይ በል ንገረኛ ለው ወضዑ الሸምሰ ፊ የሚኒ ወልቀመረ ፊ የሳሪ ዐላ አን አትሩከ ሃዛ አልአምር ለን አትሩከ ሐታ ኡበሊገሁ ማ አራደሁ ላህ አው አህሊከ ዱነህ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉት? አይደለም አሁን ያቀረቧቸውን ስጦታዎች አሉ ፀሐይን በቀኝ እጄ ጨረቃን በግራ እጄ አምጥተው ቢያስቀምጡልኝ ይሄን አስተምሮቴን እንድተው በፍጹም አላደርገውም ማለት እያስተላለፍኩት ህይወቴ እስክታልፍ ድረስ እቀጥለዋለሁኝ። አላህ ይደርሳል ያለበት ቦታ እስኪደርስ ድረስ አላቋረጠውም በፍጹም ንገራቸው ሄዳ አሉት። ነቢያችን ሰለላሁ ዐለይሂ ወሰለም ስልጣን የሚፈልጉ የዛን ያቋረጡት ነበር። ካስተምሮታቸው በስተጀርባ ሀብት ቢሆን ኑሮ የዛን ያቋረጡት ነበር። ካስተምሮታቸው በስተጀርባ ቆነጃጅት ሴት ማግኘት ቢሆን ኑሮ የዛን ያቋረጡት ነበር። አሁን በቃ ተስፋ ቆረጡ። የመካ ካዲያኖች በምንም ነገር አቀረብንለት በቃ ሊስማማ አልቻለም። ከዚያ በኋላ ምን አደረጉ እነዚህ ሰዎች? በቃ ከዚህ በኋላ እንግዲህ አሁንስ ሙሐመድን ማዕቀብ እንጣልበት ተባለ። የምን ማዕቀብ? ማንም ሰው ከሙሐመድና ከተከታዮቹ ጋር ምንም አይነት ግብይት እንዳያደርግ፣ እንዳይገዛ፣ እንዳይሸጥ፣ እንዳይጋባ፣ እንዳይገናኝ ሁሉ ከነርሱ ጋር የዛኔ ሲራቡ ጊዜ ማንም ሲገዛ የሚሸጥላቸው ማንም ሳይኖር ጊዜ ተርበው ያልቃሉ በቃ በሚል መንገድ ሄዱ። ለ3 ዓመት ያክል ይሄ ሆነ። በጣም እየተራቡ ሰሃቦች እየተቸገሩ በረሃብ እየሞቱ ምናምን። ከዚያም በኋላ ስደትን ያዘዙት ወደ ሀበሻ እንዲሄዱ ያሏቸው ለዚህ ነው። ይህ ሁሉ መከራ ደረሰ። ምን አለ? እርሱና ተከታዮችን እንግደላቸው፣ ጦርነት አውጀንባቸው የሚል አወጁ። አሁን ወደ ቁርአኑ አንቀጽ ልመጣ ነው። ያም የበድር ጦርነት ተብሎ ይጠራል። ነቢያችን ሰለላሁ ዐለይሂ ወሰለም እና ሶሐቦች ገና 300 አካባቢ ናቸው። የመካ ንጉሶች እና ሹማምንቶች ጦርነት አወጁ። ሙሐመድ ከአንተና ከተከታዮች ጋር ጦርነት እናደርጋለን። ጦር ሜዳ ላይ ቀረቡ። ሲታዩ ጊዜ ነቢ ሰለላሁ ዐለይሂ ወሰለም እና ሶሐቦች 300 ናቸው። ለዚያውም ደካሞች፣ የጦር መሳሪያ የላቸውም፣ ደካማ ናቸው። እነዚያስ በሺዎች የሚቆጠሩ ናቸው። የጦር መሳሪያ ነፍ አላቸው። ንጉስ ነው የሚመራቸው። በዚህ ሁኔታ ሳለ ነቢያችን ሰለላሁ ዐለይሂ ወሰለም ልክ ሲያዩ ጊዜ ያን ሁሉ ሰራዊት ጦር ሜዳ ላይ ሲያዩ በጣም ደነገጡ። በጣም ብዙ ህዝብ ነው። እነዚህ ደካማ ናቸው፣ ገና 300 ናቸው። ፈጀተ ነቢይ ሰለላሁ ዐለይሂ ወሰለም ዐላ ሩክበተይሂ። በዚህ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም በጉልበታቸው ተንበረከኩ። ወድዑ ላህ ዐዘ ወጀል፣ አላህንም መለመን ጀመሩ። አላሁመ ነስረከ አለዚ ወዐድተኒ አሉ። አምላክ አላህ ሆይ እረዳሃለሁ ብለህ ቃል የገባህልኝን እርዳታህን ዛሬ ነው የምሻው አሉ። አላሁመ ኢንተህሊክ ሃዚሂ ልዕሳባ ለን ቱዕበደ ባዕድ። አምላክ አላህ ሆይ እነዚህ ያመኑልኝ ሰዎች እንዳይሞቱብኝ አሉ። እነዚህ ከሞቱብኝ አንተን የሚገዛ ሰው ምድር ላይ ሊጠፋ ነው ዳግም አሉ። ይህን እየተናገሩ እያለ አላህ ስብሐነሁ ወተዓላን እየለመኑ እያለ አቡበክር ከሰውነታቸው ላይ ጋቢያቸው እስኪወርድ ድረስ አላህን ለመኑት። አቡበክር ስዲቅ አብሯቸው ነበር። ምን አለ? ያ ሙሐመድ ኢነላሃ ሙንጅዙን ለከ ማ ወዐደክ የክፊክ አላቸው። ሙሐመድ ሆይ ይበቃሃል፣ አላህ ቃል የገባልህን ይፈጽምልሃል ዛሬ እርግጠኛ ነኝ አላቸው። ነቢያችን ሰለላሁ ዐለይሂ ወሰለም ወዲያው ይህ ቁርአን አንቀጽ ወረደላቸው። ኢዝ ተስተጊሱነ ረበኩም ፈስተጃበ ለኩም እና አሁን የወረደው ከላይ ጀምሬ ላነብላቸው ነው። አንተ የጠየቀው 12 ነው አይደለ? ከላይ ከፍ ብሎ ብስራቱን ሰጣቸው። ሙሐመድ ሆይ እርዳታን በጠየቅከኝ ጊዜ እኔ እርዳታዬን እሺ ብዬ ያው ተቀብዬሃለሁኝ። ለአንተም ከሰማይ 1000 የመላእክት ሰራዊቶችን ያው እልክልሃለሁኝ አሁን አላቸው። ወዲያው እነ መልአኩ ገብርኤል እነ ጅብሪል እነ ሚካኤል መጡ ተልከው ከ1000 ሰራዊት ጋር መላእክቶች። ከዚህ አላህ ስብሐነሁ ወተዓላ ያዘዛቸው ትእዛዝ ነው አሁን ያነበብኩልህ ቅድም። ወደ መላእክቶችም ባዘዝኳቸው ጊዜ ይላል ኢዝ ዩሒ ረቡከ ኢለል መላኢካ አኒ መዐኩም ፈሰቢቱ አለዚነ አመኑ። እኔ ጌታህም አላህ ወደ መላእክቶቼ ትእዛዝን ባስተላለፍኩ ጊዜ ይላል መላእክቶቼ ሆይ እኔ ከእናንተ ጋር ነኝ፣ ሂዱና ምድር ላይ እነዚያን ያመኑትን አጽኗቸው ብዬ አዘዝኳቸዋል። ከአንገታቸውን በላይ ቅሏቸው እያለ እየተናገረ ያለው ማለት ነው። ለመላእክቶች ነው ይህን ትእዛዝ እየሰጠ ያለው አላህ። ማንን? ሙስሊሞችን ለመግደል እና ለመጨረስ የተጋበዙ ካህዲያኖችን ሂዱና እነዚያን ግደሏቸው እያለ ለመላእክቶች አላህ ሱብሓነሁ ወተዓላ እያዘዘ ነው እንጂ ሰላማዊ የሆነን ካህዲ አይደለም። ካህዲያኖችን እንደዚህ አድርጓቸው ሲል ጊዜ ከላይ ጀምሮ እናነባዋለን። እኑ ተመልከቱ። ይህ ነቢያችን ሰለላሁ ዐለይሂ ወሰለም ከዚያ በኋላ ድል አደረጉ፣ አሸነፉ።
እነዚያ ከሃዲያኖች ተሸነፉ ማለት ነው። ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መላእክቶች እየመጡ ያገለግሏቸው ነበር። ልክ ለቀደምት ነቢያት መልአክ ሲላክ እንደነበር ማለት ነው። አሁን ይሄን እዚህ ጋር አንተ የጠየቀኝ 12 ነው አይደለ? መለስ ብለን ይሄንን እርዳታ እንደጠየቁት ነቢ ሰለላሁ ዐለይሂ ወሰለም ከዚያም አላህ እንደረዳቸው መላእክት ሰራዊት 1000 ሰራዊት እንደላከላቸው ነው። እዚህ ጋር እንመልከት። ያው ምን ይላል? ከጌታችሁ እርዳታን በፈለጋችሁ ጊዜ እኔ በሺህ መላእክት ተከታዮች ሲሆኑ እረዳችኋለሁ ሲል ለእናንተ የተቀበላችሁትን አስታውሱ ይላል አላህ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምና ሰሓቦችን 1000 የመላእክት ሰራዊት ልኮ እንደረዳቸው የገለጸበት ነው። ከዚያ በኋላ ወማ ጀዐለሁ ላሁ ኢላ ውሽራ፣ አላህም ይህንን እርዳታ ለብስራትና ልቦናችሁ ሊረኩበት እንጂ ለሌላ አላደረገውም። ድልም መንሳት ከአላህ ዘንድ እንጂ ከሌላ አይደለም። አላህ አሸናፊና ጥበበኛ ነው አለ። ከዛ የጠየቀው እየቀጠለ ይመጣል። የሚገርማችሁ ከጽናት አላህ እንዴት የሚገርም ጽናት እንደሰጣቸው እዚህ ጋር ትረዳላችሁ። ጦር ሜዳ ላይ ጠላት ሊዋጋችሁ ከፊታችሁ ቆሙ፣ ምንም ሳይመስላችሁ ቀርታችሁ እንቅልፍ ቢመጣችሁ ምን ትላላችሁ? ያ ጀማዓ ወላሂ ምን ያክል ጽናት እንደለቀቀባቸው አላህ ለሰሃቦች። አንተ ጦር ሜዳ ላይ ጠላት ሊዋጋህ መጥቶ ሰይፉን መዞ እየጠበቀ ትርበተበታለህ አይደል? ትጨነቃለህ። የሚገርም ግን እዚህ ጋር ሰሃቦች ጭራሽ እንቅልፍ ሁሉ ነው የመጣቸው። አላህ የሚገርም ጽናትን ለቀቀባቸው። ያው ከእነርሱ በሆነው ጸጥታ በጦር ግንባር በእንቅልፍ በሸፈናችሁ ውሃንም በእርሱ ሊያጠራችሁ የሰይጣንንም ጉትጎታ ከእናንተ ሊያስወግድላችሁ ልቦናችሁንም በትዕግስት ሊያጠነክርላችሁ በእርሱም ጫማዎችን በአሸዋው ላይ ሊያደላድላችሁ በእናንተ ላይ ከሰማይ ባወረደው ጊዜ አስታውሱ ይላል አላህ ሱብሓነሁ ወተዓላ። ጽናትንና እርጋታን ከሰማይ አወረድኩላችሁ እያለ ለነቢ ሰለላሁ ዐለይሂ ወሰለምና ለሰሃቦች እየገለጸላቸው ነው። ከዚያ አሁን የጠየቀው ያው እነዚህ ጋር ለመላእክቶች የተሰጠ ትእዛዝ ነው። ይሄ ደግሞ ቁጥር 12 ላይ ምን ይላል? ጌታህም ወደ መላእክቱ እኔ በእርዳታዬ ከእናንተ ጋር ነኝና እነዚያን ያመኑትን አጽናኑ፣ በእነዚያም በካዱት ልቦች ውስጥ ፍርሃትን በእርግጥ እጥላለሁ አለ አላህ ሱብሓነሁ ወተዓላ። ከሃዲያኖች ልቦና ውስጥ ፍርሃትን እንደሚለቅባቸው እየገለጸ ነው። ይህ ከእርዳታው መካከል አንደኛው ነው። አማኞችን ሊያጠቁና ሊገድሉ የመጡ አካሎች ናቸው። ግፍና በደል ሊሰሩ ያሉ ናቸው። በእነዚያ ላይ ሽብርን ለቀቅባቸው፣ በልባቸው ውስጥ ፍርሃትን። ከዚያ መላእክቶችን ምን አላቸው? ከአንገቶችም በላይ ራሶችን ምቱ አላቸው። የከሃዲያኖችን ማለት ነው። ለምን? አማኞችን መጥተው ሊጨርሱ ሊገድሉ ተነስተዋልና። ታችኋል። ከእነርሱም የቅርንጫፎችን መለያ ሁሉን ምቱ ሲል ያወረደውን አስታውስ እያለ አላህ ሱብሓነሁ ወተዓላ ይናገራል። እና ይህ ነው እና አማኞችን እንዋጋለን ስላሉ ከሃዲያኖች ለመላእክቶች የተሰጠ ትእዛዝ ነው ይሄ። እነዚህ መላእክቶች ደግሞ የመጡት ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አምላክ አላህ ሱብሓነሁ ወተዓላን እርዳታ በጠየቁበት መሰረት ነው። አምላክ ያላህ ሆይ እንደምትረዳኝ ቃል ገብተህልኛል፣ እርዳኝ ብለው ለመኑት። ያውና እርዳታ በጠየቀኝ ጊዜ እኔም ያንን እሺ አልኩህ 1000 ሰራዊት መላእክትን ላኩልህ እያለ አላህ ሱብሓነሁ ወተዓላ የገለጸበት ነው ማለት ነው። ይሄን ይመስላል ብሩክ። እሺ በጣም ነው የማመሰግነው። አየ ብሩክ። እሺ አንበሳ ቢኖሬ በሰጠሁ ደስ ባለኝ። ችግር የለውም። እኛ ከአላህ ዘንድ ነው ምንዳን የምናገኘው። አላህ በቁርአን ላይ ምንና ነቢያቶች ወማ አስአሉኩም ዐለይሂ ሚን አጅር ኢን አጅሪየ ኢላ ዐላ ረቢል ዓለሚን ይሉናል። ነቢያቶች እኛ በምናስተምራቸው ትምህርት ክፍያን አንፈልግም ከእናንተ ይሉ ነበር ነቢያቶች። ምንዳችን ግን ከዓለማቱ ጌታ ከአላህ ነው ይሉ ነበር። ቁል ላ አስአሉኩም ዐለይሂ አጅራ፣ ሙሐመድ ሆይ አንተም እንዲሁ እኔ በዚህ ትምህርት ላይ ክፍያን አልጠይቃችሁም በላቸው ለህዝቦች ይላል። ወአነ ከዛሊከ አቁሉ ለኩም ዐላ ጠሪቀቲል አንቢያኢ ወልሙርሰሊን፣ እኔም ልክ እንደ ነቢያቶች በዚህ ነገር ላይ ከአላህ ዘንድ እንጂ ከእናንተ ምንም ነገር አንፈልግም እንላለን። አመሰግናለሁ ብሩክ። እሺ ሌላ ጥያቄ ካለ መጠየቅ ትችላለህ። ሌሎች ጥያቄ ያላችሁ? ስም እንዴት ይታያል በእስልምና? ምን አልከኝ? ስም ችግር የለም ብሩክ የሚለው ችግር የለም። ዋናው እምነቱ ነው እንጂ ችግር የለም። ስሙ እምነቱ ነው እንጂ ዋና ችግር የለም። እሺ በጣም ነው የማመሰግነው። ነገም እንዳትረሳኝ ይገባል። ችግር የለም። አብሽር፣ ደስ ባለ ጊዜ ያጣ መጠየቅ ትችላለህ። እሺ ማሂ ሰላም አለይኩም። ወአለይኩም ሰላም። እንዴት ነሽ?
ሰላም ነው። ብጠይቅ መሰለኝ ቀድማቸዋለሁ። እሺ ምንድን ነው መሰለኝ ከእኔ የምጠይቅህ ብዙ ጥያቄዎች አሉኝ። እሺ ይቅርታ፣ በመጀመሪያ ማለት ነው ቁርአን ማለት ነው የሙስሊም ቁርአንና ሐዲስ አንድ ነው ይባላል። እሺ አንድ ከሆነ ማለት ነው እንዴት አህባሽ ይሄ እንደዚህ ነገር ለምንድን ነው የተለያዩት? የመጀመሪያ ጥያቄ ማለት ነው። አሁን የእነሱ መጽሐፍ የዋሃቢዮች እንደዚህ ነው ምናምን ይላሉ። ለክስቲ ይሄን ምኑ ላይ ነው? ቆይ ልዩነቱ ስላልገባኝ ነው። መጽሐፍ ልዩነት ሳይሆን የግንዛቤ ልዩነት ነው። ቁርአንና ሐዲስን ነው የምንቀበለው ይላሉ። ነገር ግን የግንዛቤ ልዩነት ነው። ለምሳሌ አርረሕማኑ ዐለል ዐርሽ እስተዋ እንላለን እኛ ቁርአን ላይ ያለ ነው። እነሱም ይሄን ይላሉ። ነገር ግን በሌላ ትርጓሜ ይተረጉማሉ። ተሻለ አይደለ? ያረዳድ ልዩነት ነው። ያረዳድ ሰው ግን ወደ ክህደት ወስዷቸዋል። አዎ ክህደት ነው። በግልጽ ነው የምነግራቸው። አላህ ሱብሓነሁ ወተዓላ ባህሪያቶችን የሚክድ አካል ይሄ በፍጹም ሙስሊም አይደለም። መን ነፋ ሲፈተን ዋሂዳ ሳቢታ ሊላሂ ፊል ኪታቢ ወሱነቲ ፈሁወ ካፊር። አላህ ሱብሓነሁ ወተዓላ የጸደቀን የአላህን ባህሪ በቁርአንና በሐዲስ ላይ ያንን የካደና ያስተባበለ ሰው በፍጹም ይሄ ሙስሊም ሊባል አይችልም። ስለዚህ ምንድነው ያንቺ ጥያቄ? አሁን የተለያየ መጽሐፍ ነው ወይ? ላ የተለያየ መጽሐፍ አይደለም። የተለያየ አረዳድ ነው። እሺ ያረዳድ ልዩነት እንጂ መጽሐፍ ልዩነት አይደለም። እሺ ግን የእነሱ ኪታብና ሐዲስ ምናምን አትቀበሏቸው ይላሉ። ግን ይላሉ እና ምኑ ላይ ነው? እሺ ቆይ ሐዲስ ማለት ነው የረሱል ሰለላሁ ዐለይሂ ወሰለም ንግግር ነው አይደለም? ለምንድን ነው ዳኢፍና ሰሂህ ተብሎ ለምንድን ነው ከጊዜ በኋላ የተለያዩት? የእነሱ ያስቀመጡልን ለእኛ ልንማርበት ነው። ሰዎቹ ደግሞ ለምንድን ነው ዳኢፍ ያደረጉት? እሺ ዳኢፍ አድርገውት አይደለም። ሰዎች የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ መተው ዳኢፍ አላደረጉም። ነገር ግን ሰዎች በነብዩ ሰለላሁ ዐለይሂ ወሰለም ላይ የዋሿቸውንና የቀጠፏቸውን እነዚህ ደካማ ተብለው ዳኢፍ ተብለው የተገለጹት በእርሳቸው ላይ የተዋሹና የቀጠፉ ናቸው። ሙንከር ሐዲስ፣ ዳኢፍ ሐዲስ፣ መውዱዕ ሐዲስ እነዚህ ሁሉ ማለት ነው። እና ሰዎች መጥተው በእርሳቸው ላይ የለጠፏቸው ናቸው። ሰለፎቻችን ምን አደረጉ? ጥርት አድርገው እነዚህ ዳኢፍ ናቸው፣ እነዚህ መውዱዕ ናቸው ተጠንቀቁ ብለው እንድንጠነቀቃቸው ዘንድ ነው ያስቀመጡልን እንጂ ሰዎች ታዲያ ማን ነው የጨመሩበት? ማለት ማን እንደጨመረበት ሳይታወቅ ዝም ብሎ ነው ዳኢፍ የተደረገው? ይለከስል የጨመሯቸው ሰዎች ተዘግቧል። እዚያው ላይ ሰነዱ ላይ ታገኛለህ። አከሌ ይሄ ሰውዬ ዳኢፍ የሆነ ሰው እንደዚህ ብለው እዚያው ላይ እንትኑ ከነ ሰነዱ አስቀምጠውታል። ሰነዱ ላይ ችግር አለበት። ማን ነው ችግር ያለበት? ሰነዱ ላይ አከሌ እያሉ ያስቀምጣሉ ሰለፎቻችን መጽሐፍቶቻቸው ላይ አስቀምጠዋቸዋል። ጀርህ ወተዕዲል ይባላል። እሺ መጀመሪያ የተጻፈው የሁስማን ቁርአን ነበረ። ከዛ የሁስማንን ተቃጥሎ ደግሞ የሀፍሳን ነው ትክክል ነው ተብሎ ለምንድን ነው የተወሰደው? ይነስል እሺ በመጀመሪያ በነቢዩ ሰለላሁ ዐለይሂ ወሰለም ጋር ቁርአን ተጽፏል። እርሳቸው በህይወት እያሉ ተጽፏል። ብዙ ሰው የተጻፈው በዑስማን ጊዜ ይመስላቸዋል። ላ በዑስማን ጊዜ አይደለም ቁርአን የተጻፈው። በዑስማን ጊዜ ጀምዕ ተደረገ ተሰበሰበ የሚል እንጂ በዑስማን ጊዜ የተጻፈ አይደለም። እሺ በነቢዩ ሰለላሁ ዐለይሂ ወሰለም ጊዜ ነው ቁርአን የተጻፈው። ይህን ማስረጃ ራሳቸው ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ሐዲስ ላይ እድዑኒ ዘይደን ፈልየክቱብ ዐኒ አልቁርአን ይሉ ነበር። ዘይድን ጥሩልን ከእኔ ቁርአንን ይጻፍ ይላሉ። ያችሁ ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም በህይወት እያሉ አስፈዋቸዋል። ሰሃቦች ላ ተክቱቡ ዐኒ ገይረ አልቁርአን አሉ። ከቁርአን ውጭ ከእኔ ዘንድ ምንም ነገርን አትጻፉ አሉ። ስለዚህ ቁርአን ሲጻፍ እንደነበር ያሳየናል። ሌላ ነገር ምንድነው? እነዚያ ሰሃቦችስ እንደጻፉ ተናግረዋል ወይ በእርሳቸው ዘመን? አዎ ተናግረዋል። ለምሳሌ ዘይድ ታላቁ ሰሃባ ሲናገር ምን አሉ? ኩና ኑአሊፉ አልቁርአን ዒንደ ረሱሊላህ ሰለላሁ ዐለይሂ ወሰለም፣ ከነቢዩ ሰለላሁ ዐለይሂ ወሰለም ዘንድ ቁጭ ብለን ቁርአንን ስንጽፍ ነበር አለ። ያው ቁርአን በነቢያችን ሰለላሁ ዐለይሂ ወሰለም ዘመን ተጽፏል። በልባቸው ሸምድደውታል። ሰሃቦች በልባቸው እንደሸመደዱትን ማስረጃ የሆናቸው ዘንድ ለነቢ ሰለላሁ ዐለይሂ ወሰለም እዚያው ያውና አንተ ሳታልፍ በፊት ቁርአንን በትውልዶችህ ልብ ላይ አስቀምጭልሃለሁ የሚለው ሊያረጋግጥላቸው ዘንድ ነቢያችን ሰለላሁ ዐለይሂ ወሰለም ሰሃቦችን እያመጡ እንዲፈትኗቸው ያዛቸው ነበር። ለምሳሌ አብዱላህ ብን መስዑድ የብን መስዑድ ኢቅራ ዐለየ አልቁርአን አሉት። ፈቃል አቅረኡ ዐለይከ ወዐለይከ ኡንዚል
فقال النبي صلى الله عليه وسلم إني أحب أن أسمعه من غيري. فقال ابن مسعود فبدأت أقرأ من بداية سورة النساء حتى بلغت إلى قوله سبحانه وتعالى فكيف إذا جئنا من كل أمة بشهيد وجئنا بك على هؤلاء شهيدا. فقال لي النبي صلى الله عليه وسلم حسبك الآن. فرفعت عيناي إلى عين رسول الله صلى الله عليه وسلم فإذا عيناه تذرفان. عبد الله بن مسعود رضي الله عنه من أعلى كان عندك النبي صلى الله عليه وسلم اسكي قرآن أنببلኝ አሉኝ አለ። በጣም ደነገጥኩኝ አለ። ለምን ከተባለ ነብይ ናቸው ነብዩ ሰለላሁ ዐለይሂ ወሰለም ዝቅ ብለው ቁርአንን ቅሩ እስኪ ላዳምጣቸው ማለታቸው መተናነሳቸው በጣም አስደነገጠው። አቅረው عليك وعليك انزل አላቸው። አንተ የአላህ መልእክተኛ ሆይ በእርሶ ላይ ወርዶ ሳለ እኔ ለእርሶ ልቀራ አለ። قال النبي صلى الله عليه وسلم إني أحب أن أسمعه من غيري እኔ ቁርአንን ከሌሎች ስሰማው ደስታለሁኝና አቀራ ችግር የለውም ማለት እኔም ከሱረቱ ኒሳ መጀመሪያ መቅራት ጀመርኩኝ አለ። 7-8 ገጽ አካባቢ ከቀራ በኋላ ሐስቡከ አልአን አሉት። አሁን በቃ አሉት። ዝቅ ብሎ ነበር ሲቀራ የነበረው። ፈረፈዕቱ ዐይናየ አይኖችንም ወደ ነብዩ ሰለላሁ ዐለይሂ ወሰለም አይን ከፍ አድርጌ ስመለከት ፈኢዛ ዐይናሁ ተዝሪፋን አይናቸው እያነቡ ነበር እያለቀሱ ነበር አለ። ቁርአንን ሲሰሙ ነብዩ ሰለላሁ ዐለይሂ ወሰለም ያለቅሳሉ። እና ምን ልላችሁ ፈልጌ ነው ከዚህ ጋር የዛኔ ሰሃቦች ቁጭ ብለው በሂፍዛቸው ይቀሩ ነበር ምንም ሳይሳሳቱ። ይታችኋል ያንን በትውልዳቸው ልብ ላይ ጠብቆ እንዳስቀመጠላቸው አላህ ሊያረጋግጥላቸው ዘንድ ሂድና ፈትናቸው ይላቸው ነበር። ይፈትኗቸዋል። ሰሃቦችን ቁጭ ብለው ይቀሩት ነበር። ከኛ ጋር በወረቀት መጻፉ ያን ያክል እንትን የሚያሳስብ ነገር አይደለም። ገብታችኋል አይደለ? ይሄን ልላችሁ ፈልጌ ነው። የዘን እንደው አልተጻፈም በሚለው ብንሄድ ራሱ በነብዩ ሰለላሁ ዐለይሂ ወሰለም ዘመን በልባቸው ተሸብድዶ ያለ ነገር ነው። ልክ ዛሬ ላይ ለምሳሌ ሰዎች ዛሬ ላይ በነቢያችን ሰለላሁ ዐለይሂ ወሰለም ማነው ዛሬ ላይ ዓለም ላይ ያለው ቁርአን ቢቃጠል የሚያመጣው ተጽዕኖ አለ የለም? በሙስሊሞች ላይ እስኪ ሙስሊሞች መልስ ኮሜንት ላይ ዓለም ላይ ያለ ቁርአን እንዳው ቢቃጠል ሁሉ የሚያመጣው ተጽዕኖ አለ ወይንስ የለም? አንዳንድ ዓለም ላይ ያለው የወረቀት ቁርአን ተቃጠለ የሚያመጣው ነገር አለ የለም? የሚያመጣው ተጽዕኖ የለም። አያችሁ አይደል? ለምን? ይህን ቃል በልባችን ሸምድደን ይዘነዋል። ነገ ቁጭ ብለን ዳግም አንድ የ10 ዓመት ሐፊዝ ልጅ የ10 ዓመት ህፃን ልጅ ቁጭ ብሎ ከላይ እስከታች አንዲት ፊደል ውል ሳትልበት ያስፋል ቁጭ ብሎ ማለት ነው። ገብታችሁ አለ አይደል? እነዚህ ሰዎች ይህን የሚጠይቁት ለምንድን ነው? የሌላ እምነት ተከታዮች በራሳቸው እየመዘኑት ነው። ሙስሊሞች በእናንተ አይመዘኑ፣ ከይቅርታ ጋር አይመዘኑም በፍጹም። አሁን የነሱ መጽሐፍ ለምሳሌ እንዳው መጽሐፍ ቅዱስ እኛን አይላሉ። መጽሐፍ ቅዱስ ብሉይ ኪዳንና አዲስ ኪዳን ዛሬ ተቃጠለ እንበል አለቀ በቃ ውሃ በላ ክርስትና። በጭንቅላቱ ሸምድዶ የያዘ ክርስቲያን ካለ እኔ እቀጣለሁ። የለም በፍጹም። ታዲያ በዛ ይመዝኑትና ሙስሊሞች ጋር መጥተው ልክ ከተቃጠለ በኡስማን ጊዜ እንደዚህ ተቃጠለ ምናምን ምንም ያመጣው ተጽዕኖ የለም አለ የሚል ካለ መጽሐፍ ቅዱስን የሸመደደ ክርስቲያን ካለ እዚህ መግባት ይችላል። ወረበል ካባኔ ቲክቶክ ለዘላለም ዘግቼ እወጣለሁ። መጽሐፍ ቅዱስን ሸምድዶ የሚያነብልኝ ካለ እዚህ ጋር በጭንቅላቱ እኔ ቁጭ ብዬ ጋር አላህ ቃል ቁርአን ከላይ እስከታች አነብላችኋለሁ። ቅዱሳኖች እኛ ቁርአናችን ቢጠፋ ዋስትናችን እዚህ ጋር ነው ያለው፣ ወረቀቱ ላይ አይደለም። ወጣችኋል። እኔ ለፎክር አይደለም ቦታው ስለሆነ ነው ልነግራቸው። እኛ ሙስሊሞች ለማችንን ከላይ እስከታች ሸምድደን በጭንቅላታችን ይዘናል። ይሄ ቁርአን የሸመደድኩት እኔ የ12 ዓመት ህፃን ልጅ እያለሁ ነው። 12 13 ገና 6ኛ ክፍል 7ኛ ክፍል እየተማርኩኝ ማለት ነው። በዛን ጊዜ ከሀገሬ እንደዚህ ተወዳድሬ ከሁላቸውም በሽምደዳ ነው ልጆች ክርስቲያኖች እንዳለ ሙሉ ሸምድጄ ከሀገሬ ካሉ ሀፊዞች አንደኛ ወጥቻለሁ። ከሙሉ ከኢትዮጵያ ተወዳደርኩ በሂፍዝ በጭንቅላት ይዘን ማለት ነው። ከሙሉ ከኢትዮጵያ አንደኛ ወጣ። የምስክር ወረቀቶች ከፈለጋቸው ላሳያቸው እችላለሁ። በዚያ በትንሽዬ ዕድሜ ማለት ነው። ከዚያ ክርስቲያኖች ሀገራቸውን ወክዬ ለዓለም ሂጃለሁ እና እኛ ሙስሊሞች ወረቀቱ ቢቃጠል ዋስትናችን ከእርሱ ጋር አይደለም። በእናንተ አትመዝኑት። መጽሐፍ ቅዱስ ቢቃጠል ዛሬ ነገ የሚያስጽፈው አንዲት ዲያቆን አይኖራትም። ለዘላለም ጠፋ አለቀ። ኸላስ ማሰላም ነው። ቦታች አለ አይደለ? መጽሐፍ ቅዱስን ብሉይ ኪዳንና አዲስ ኪዳን የሸመደደ ቄስ አለ። በፍጹም እዚህ ልታመጣልን አትችሉ። የለም በፍጹም። ኧረ ተውት፣ ብሉይ ኪዳንና አዲስ ኪዳን ተውት። ብሉይ ኪዳንን ብቻ ተውት። እሱ ኦሪት ዘፍጥረትን ብቻ የሸመደዳል። ኧረ በፍጹም የለም። እንዳ ከኦሪት ዘፍጥረት 10 ገጽ ሸምድዶ ሊያነብልን የሚችላል ምንም ሳይሳሳት እዚህ ገብቶ በፍጹም አታገኙ።
እኛ ግን ቁጭ ብለን አሁን ከላይ እስከታች አንድ ፊደል ውል ሳትልብን ማንበብ እንችላለን። ይሄ ተአምር አይደለ ጀማ? ይሄ ተአምር አይደል? አንድ መለኮታዊ መጽሐፍ ሙሉ የሚሸመደድበት እዚህ ዓለም ላይ ቢኖር የሙስሊሞች ጭንቅላት ይዞ እንትን ሊል የሚችለው እንዳጠቃላይ ይህ ነው። እና በነቢያችን ሰለላሁ ዐለይሂ ወሰለም ዘመን ተጽፎ ነበር። ያ ነበር እየተወራረደ እያለ ዑስማን ብን አፋን በጊዜው ሁላቸውንም ሰበሰባቸውና ሰሓቦች በአንድ ጥራዝ እንዲሆን አዘዛቸው። እነዛ ሲጽፉ የነበሩ ሰሓቦች ተሰበሰቡ። እነ ዘይድ እና ሌሎችም ተሰበሰቡና ጻፉ። ያንን ኮፒ ተደረገ፣ ለዓለም እንዲበተን አደረገ ማለት ነው። እሺ ገጠር የምትይው አዲስ ጥያቄ አለች? ገጠርና ትውልዴ እኔ አልጨረስኩም። እሺ ቀጥሽ። እሺ አደም አለይሂ ሰላም ላይክ ጥፋት ምንድነው በለሱ ምናምን በበላበት ሰዓት አላህ ላላ ሱብሓነሁ ወተዓላ ይቅርታን ጠይቆ ይቅርታን ተደረገለት። እኛ በሱን እንትን ማለት አንቀጣም ይላል አይደል በእስልምና አስተምሮ። እሺ አላህ ደግሞ አላህ ሱብሓነሁ ወተዓላ ይቅር ካለው ደግሞ ለምንድን ነው ወደ ጀነት ያልመለሰው? አላህ ይቅር ካለው ማለት ነው። እሺ አደም ሁለት ጥፋት የተገኘበት ማን ነው? አደም አለይሂ ሰላም ምንድነው? የመጀመሪያው ከበላህ ከጀነት ትወርዳለህ የሚል ነው። ሁለተኛ ደግሞ በዚያ ምክንያት የመጣበት የኃጢአት እንትን አለ። ለኃጢአቱ አደም አለይሂ ሰላም ከአላህ ጋር የተጣላው እንትን በምን እንትን ጋር ተሰበረ ከተባለ ተውበት በማድረግ ንስሐ በማድረግ ከአላህ ጋር ታርቋል። ወደ ገነት ለምን አልተመለሰም ከሆነ አደም አለይሂ ሰላም ወደ ገነት ከሚመለሱት ነው። አደም አለይሂ ሰላም ወደ ገነት ከሚመለሱት ነው። ያ ነው አደም አለይሂ ሰላም ወደ ጀነት ከሚመለሱት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ነቢያቶች የጀነት እንደሆኑ ይናገራሉ። አደም ከነቢያቶች መካከል የመጀመሪያ ነቢይ ነው። አልአንቢያ ፊል ጀና። ነቢያችን ሰለላሁ ዐለይሂ ወሰለም መጀመሪያ ጀነት ላይ የጀነትን ጸጋ የሚጎናጸፉት ነቢያቶች እንደሆኑ ሲናገሩ አለ ሐዲስ ላይ። ስለዚህ አደም አለይሂ ሰላም ከነቢያቶች መሆኑ የተረጋገጠ ነው። ሐዲስ ላይ ተጠይቆ ሁዘይፋ ብን አልየማን ነው የጠየቃቸው። ያ ረሱላላህ ሀል ካነ አደም ነቢየን አላቸው። ነዓም ካነ ነቢየን ሙከለማ አሉ። አንተ የአላህ መልእክተኛ ሆይ አደም ነቢይ ነበርና? አዎ ለዚያውም አላህ ያናገረው ነቢይ ነው አሉ። ልክ እንዲሁ አላህ ሱብሓነሁ ወተዓላ በቁርአን ላይ አደምን መስክሮበታል። እኔ ንስሐውን ተቀብየዋለሁኝ መርጬዋለሁም ቅኑን መንገድንም መርጬዋለሁም እያለ ይናገራል። ተባሁ ዐለይሂ ወሀዳ ይላል እና ይህ ነው አደም አለይሂ ሰላም ከሚመለሱት ነው። እሺ እሺ አንድ ጥያቄ ልጠይቅህ ወይስ ይውቅ? እሺ መርየምና ኢሳ አለይሂ ሰላም ለምንድን ነው እነርሱን ብቻ መርጦ ንጹህ ያደረጋቸው? እነሱ ብቻ ንጹህ ናቸው የሚል የለም። ንጹህ ናቸው የሚል ነው ያለው። እነሱ ብቻ አይደለም። ማንኛውም ህፃን ልጅ ሲወለድ በእስልምና ንጹህ ነው፣ ኃጢአት የለበትም። መርየም ማነው ዒሳ አለይሂ ሰላም ልክ እንደዚያ ንጹህ መባሉ ለምን አስፈለገ? ለእነሱ ተለይተው ነው መሆን ያለበት ጥያቄ አይመስልሽም? ማይ እኮ ለምን እነሱን ተለይተው ንጹህ ለምን ሆኑ? ከሴቶችን ሁሉ እነሱ ብቻ ስላልሽ እነሱ ብቻ ያስኬድ እንደዛ አይልም ቃሉ። ነገር ግን ንጹህ ነሽ ተብላለች እሷም። አዎ መሲሁ ንጹህ ነው ተብሏል። አዎ ንጹህ ነው ተብሏል። እነሱ ብቻ የሚለውን ቃል ላስተካክልሽ ፈለኩ አይደለ? ስለዚህ ንጹህ ተብላ ተገልጻለች። ማርያም ንጽሕት ተብላ ተገልጻለች። አላህ ስብሐነሁ ወተዓላ በቁርአን ላይ ገልጿታል። ዒሳም ንጹህ ተብሎ ተገልጿል። አላህ በቁርአን ላይ ገልጾታል። በጣም የሚደንቅ ነው የአላህ ስብሐነሁ ወተዓላ ጥበብ። ወረበል ከዕባ ጥበቡን ታዳምጣላችሁ። የት እንደሚገኝ መጀመሪያ ልንገራችሁና ሱራ አልዕምራን ላይ ኢዝ ቃለት መላኢከቱ ያ መርየሙ ኢነላህ አስጠፋኪ ወጠሃረኪ ይላታል። እነሆ አምላክሽ አላህ አንጽቶሻል፣ ንጹህ ነሽ ተብላ ተገልጻለች። ንጹህ ነሽ። መሲሁም ልክ እንዲሁ ሊአህበ ለኪ ጉላመን ዘኪያ ንጹህ ልጅ ልሰጥሽ ተብሎ ተገልጾላታል። ለምን አላህ ስብሐነሁ ወተዓላ ማርያምንና መሲሁን ንጹህ ብሎ መግለጽ አስፈለገው? ሌላ ንጹህ ብሎ አልገለጸም። ንጹህ ሁነን እያለን ሁላችንም ስንወለድ ማለት ነው። ንጹህ ብሎ መግለጽ የፈለገው ምንድን ነው? ምክንያቱም እርሷን በዝሙት ትወርፋለች፣ ንጹህ አይደለችም ተብላ አላህ ስብሐነሁ ወተዓላ ንጹህ ናት ብሎ መመስከሩ ግድ ሆነ። ገብቷችኋል? መሲሁም ልክ እንዲሁ ዲቃላ ነው ንጹህ አይደለም ተብሎ በአይሁዶች ተዘለፈ። ንጹህ ነው ተብሎ መመስከሩ ግድ ሆነ። ለእነዚህ ታላላቅ የአላህ ስብሐነሁ ወተዓላ ባሪያዎች ንጽህናቸውን አምላክ ሊመሰክርላቸው ይገባልና ንጹህ ናቸው ተብሎ መገለጹ ያስፈልገው ጥበቡ እነርሱ
በዝሙት ስለተወረፉ ነው። ማርያምን በዝሙት ወረፏት? ላ በፍጹም አልሰራችን ንጹህ ነች ብሎ አላህ ሊመሰክርላት ዘንድ ነው። ልክ እንዲሁ ደግሞ መሲሁን በዝሙት የተገኘ ዲቃላ ልጅ ነው ተብሎ ተወረፈ። አላህ ስብሐነሁ ወተዓላ ላ በፍጹም እርሱ ንጹህ ልጅ ነው ብሎ ሊመሰክርለት ዘንድ ነው። ጥበቡ ይሄ ነው። ከበስተጀርባው ንጹህ ናቸው ከማለቱ ያስፈልገበት። እሺ አመሰግናለሁ። እሺ ቅድም ላወራው ብቻ መረጃ አንድ መረጃ ብቻ ልጠይቅህ። እሱ ምንድነው? ቅድም እያብራራህ እየሰማሁህ ነበረ እና ረሱል ሰለላሁ ዐለይሂ ወሰለም ለመምጣታቸው ኢሳ ዐለይሂ ሰላም እየተናገረው ከዛ በኋላ አህመድ ምናምን ይመጣል ያልከው መረጃ እሱን ታሳየኛለህ? ያው የመርያም ልጅ ዒሳም የእስራኤል ልጆች ሆይ እኔ ከተውራት ከበፊት ያለውን የማረጋግጥና ከእኔ በኋላ የሚመጣውን መልእክተኛ ስሙ አሕመድ በሆነው የማበስራችሁ ሲሆን ወደ እናንተ የተላኩ የአላህ መልእክተኛ ነኝ ባለ ጊዜ አስታውስ ይላል። ያው ኦኬ፣ በቁርአን ያለው በቁርአን ስንል የነበረው በተሰጣቸው መጽሐፍ ላይ ያለፉ ነቢያቶች መስክረውላቸዋል ወይ የሚል ነበር። አዎ ነቢዩ ሰለላሁ ዐለይሂ ወሰለም በተሰጣቸው ቃል ላይ ያለፉት ነቢያቶች መስክረውላቸዋል። እርሱና እርሱ ብቻ አይደለም፣ አብርሃምና እስማኤል ልክ እንዲሁ ይናገራሉ። አብርሃምና እስማኤልም ይናገራሉ። እሺ ነቢያችን ሰለላሁ ዐለይሂ ወሰለም እኔ አነ ዳዕወተ ቢኢብራሂም ወቢሻረተ አኺ ዒሳ ይላሉ። እኔ የአባቴ የአብርሃም የጸሎት ውጤት ነኝ አሉ። ልክ እንዲሁ የወንድሜ የመሲሁ ብስራት ነኝ አሉ። ኢንጂል ማለት ብስራት ማለት ነው። ወንጌል ማለት ብስራት ማለት ነው። ብስራቱ ምንድን ነው? እርሱ በኋላ ስለሚመጣው የአምላክን መንግስት በምድር ላይ ስለሚያቋቁመው መልእክተኛ የሚያበስር መልእክተኛ ነበር መሲሁ። ሙሉ መልእክቱ መሲሁ ከእርሱ በኋላ ስለሚመጣው ታላቅ ነቢይ ብስራት ነበር። ኢንጂል ማለት ወንጌል ማለት ብስራት ነው። አይ አልቢሻራ ብስራቱ ምንድን ነው ሲባል ጊዜ ከእኔ በኋላ ስለሚመጣው መልእክተኛ የማበስራችሁ ነኝ አለ። ወደፊት ስለሚመጣው በምድር ላይ ስለሚቋቋመው የእግዚአብሔር መንግስት ቀርባለችና እያለ ያበስራቸው ነበር። ምን ማለት ነው? የአምላክን መንግስት ህግና ስርዓት በምድር ላይ ወደፊት መጥቶ ስለሚያቋቁመው ታላቅ መልእክተኛ መጥቶ የሚያበስራቸው ነበር መሲሁ። ካኑ ዩበሽርሁም ያኒ ቢመለኩቲላህ። ከዚያም በኋላ መጡ የቀደምት ነቢያትን አስተምሮ ሁሉ በጫንቃቸው ላይ ተሸከሙ። ልክ እንዲሁ የአምላክን ህግና ስርዓት በምድር ላይ ህያው አደረጉ፣ ለዓለም በተኑ። ለዓለም መንግስታት ሁሉ እንዳለ የአምላክን ህግና ስርዓት ፈጽሙ፣ እመኑ ብለው አዘዟቸው። የኢትዮጵያ መንግስት ተቀበለ። የበርካታ መንግስታቶች ይሄንን አመኑ፣ ተቀበሉ። የካዱም አሉ። ነገር ግን ነቢያችን ሰለላሁ ዐለይሂ ወሰለም ለበርካታ ዓለማት ያንን የአምላክን ህግና ስርዓት በምድር ላይ እንዲፈጸም አስተላልፈዋል። በሰሃቦቻቸው አማካኝነት ይህን ይመስላል። እሺ ጥያቄ ያለ መቀጠል ይችላል። እሺ ከሌለ ትንሽ ቁርአን እንቀራለን።